አንቺ ማያ! አቤት፣ ምን ፈለጋችሁ እንዴ? አዎ፣ ልብስሽን አምጪው ልንፈትሽው ነው። ይቅርታ ግን ለምን እንደሆነ መጠየቅ እችላለሁ? ምክንያቱም እኔ የማሚ ስጦታ ጠፍቶብኛል። እንዴ? እና እኔ ልብስ ውስጥ ምን ይሰራል? አንቺ ወስደሽው ከሆነ ብለን ተጠራጥረን ነው። ምን? ወይኔ ጉዴ ፈላ። ማሚ አይሻታ ይችን ጉደኛ። እኔ እምላለሁ ምንም አውቀው ነገር የለም። ጭራሽ ሌባዋኔ ሆንኩኝ። ለምን ግን ምንም የማይሰማሽ ሰው ትሆኛለሽ? ለክፋት እኮ እንዳልሆነ አውቃለሁ። ያው እናትሽ ልታሳከሚበት ነው። እኔ ባለጌ አይደለሁም። እናቴ እንደዚህ አይደለም ያሳደገችኝ። ምንም ነገር ጥንቅር ብሎ ሊቀር ይችላል እንጂ በፍጹም የሰውን ዕቃ ምነካ ልጅ አይደለሁም። ማን የሰው ህይወት በጠበጥሻለሽ? ማያ ለምን ራስሽን በዚህ ልክ ታስጨንቂያለሽ? እኔ እንጃ አላውቅም። በአካባቢ ያሉት ነገሮች በሙሉ መስመራቸውን እየሳቱብኝ ነው። ምን ተፈጥሮ ነው? ዳዲ እቺ ልጅ ከዚህ ቤት አስወጣልኝ። ቆይ ለምንድን ነው እንደዚህ የጠላሻት አንቺ ልጅ? ምን አይነት ባህሪ ነው ያመጣሽው? ምን ታደርግሽ? እሷም እኮ ሰው ናት። ምን ሆኜ ነው የምትያት? እንደዚህ ነው ያሳደግኩሽ? አውቃ እኮ ነው አባዬ። እያት እስኪ እያስመሰለች እኮ ነው። ውሸቷን ነው። በጣም መጥፎ ልጅ ነች። ቆይ አንቺ ምን አድርጌ ነው የምትያት? አባዬ በቃ አስወጣት። አንቺ ደግሞ እዚህ ጋር አታስመስይ። አንቺ ቆይ እኔን ለማዳን ማንም ሰው አይመጣም ማለት ነው? ሮዛ ቆይ ምን እያረግሽ ነው? ክፈችው ብዬሻለሁ። ታወኝ በቃ ማንንም አልፈልግም። እኔ መሞት ነው የምፈልገው። ምን ልታረጊ አስበሽ ነው? አሁን በሩን ክፈችልኝ። ለማታውቃት ገረድ ብላችሁ አይደል እንችላ ያላችሁኝ? የማይመስል ነገር አታውሪ። ቆይ አንተ ደግሞ እዚህ ምን ትሰራለህ? ሮዛ እባክሽ ክፈችውና እንነጋገር። አልከፍትም አልኩ በቃ አልከፍትም። ሂድ ከዚህ እባክሽ ሮዛ ለኔ ስትይ። ቆይ ምን ጠብቀህ ነበር? አንተስ እሷን ከኔ ያስበልጣን ነበር? ሮዛ እባክሽ አንዴ። አቤት ምን ፈልጋለህ? ሮዛ እባክሽ ተረጋጊ። እኔ ላልነግርሽ ብቻ ነው የምፈልገው። ምንም ተናገረኝ። ስለ ሁሉም ነገር በቃ። አመሰግናለሁ። ማያ ምን ሆነሻል? ደህና ነሽ? ደህና ነኝ። ምን ነው? አይ አሁን እኮ ሰለሞን ሮዛ ውጪ እንዳለች ሲነግረኝ እና ምን አዲስ ነገር አለው? ከመጣው ጀምሮ እንደወጣ እኮ ነው የምትነግረኝ። እዚህ ነገር ውስጥ እንድትገቢ ስላደረኩሽ በጣም ይቅርታ። ችግር የለም። ታዲያ ለምንድን ነው ይሄን ያህል የተጨነቅሽው? እናቴ የጤናዋ ሁኔታ አሳሳቢ ደረጃ ደርሷል። አሁን ዶክተሩ ያላትን ሰርጀሪ መሰራት አለባት። ቆይ ሌላ አማራጭ የለም? የምን አማራጭ? እኔ እንጃ፣ ምናልባት አላውቅም። ግን አሁንም ስለ ቤተሰቦችሽ ነው አይደል የምትጨነቂው? አይ እንደሱ ሳይሆን ከዚህ በፊት እኔና ሮዛ እንደዚህ ተጣልተን አናውቅም። አሁን ግን እንደምታዩ ቤቱ ሰላም ጠፍቷል። ገባኝ። አሁንም እያሰብሽ ያለሽው ስለ ራስሽ ሰላም ብቻ ነው። እባክሽን እኔ ልትረጂ ሞክሪ። ቆይ ግን እኔ ሰራተኛ የሆንኩትና ደስታዬን ያጣሁት ላንቺ ደስታ መስሎኝ። ይገባኛል። በፍጹም አይገባሽም፣ ሊገባሽም አይችልም። እናትነትሽን ትቼ እናት ለሆነችልኝ ልድረስላት ነው ያልኩት። ወድጄ እኮ አይደለም። ልክ ነሽ፣ ወደሽ አይደለም ራስ ወዳድ ሆነሽ አይደል? በቃው መሽቷል፣ ባልሽ እንዳይመጣ። እሺ እኔ ልጅ
እባክሽ ሮዛ ይሄን የማይረባ ሀሳብሽን ከውስጥሽ አውጪው። አንድ ገረድ መታ ህይወቴን በጠበጠችው። ታዲያ ሁሉ መኖር ለምን ያጓጓኛል? ሮዛ እባክሽን ተረጋጊ፣ እንደዚህ አትሁኚ። አልረጋጋም። ሂዱ ጣልኝ በቃ። እኔ ነገሮችን የሚያደብላልቅ ሰው መች አጣው? ውጣልኝ በቃ አሁን። አሁን ቆይ ምን ማድረግ ነው ያለብኝ? እናገር በዚህ በኩል ራሷን ታጠፋለች። ዝም ካልኩ ደግሞ ራሴ የማልወጣው ነገር ውስጥ ነው የምገባው። ነገር የሚቀደም ሀሳብ አለብኝ። ሮዛ ምን አይነት ነገር ውስጥ ነው ያስገባሽ? ውዴ አሪፍ የቤተሰብ ፕሮግራም ነው። አዎ ጥሩ ነው። እስቲ መጨረሻውን ነው። እኔ የምለው ሮዛ ቁርስ አትበላም እንዴ? ወይ ታኝታ ነው የሚሆነው። በዚህ ሰዓት ምን ሆና ነው? ውዴ ደግሞ ሰሞኑን እኮ ጥሩ ቀን አላሳለፈችም። እስኪ ተረፍት ታርክተዋት። ለማንኛውም አሁን ሂጂና ቀስቅሻትና አብረን እንብላ። እሺ የኔ ልጅ እንደተናደድሽብኝ ያውቃለሁ። እባክሽን ይቅርታ። አሁን ማውራት አልፈልግም። እሺ አልጫንሽም፣ ግን አባትሽ ቁርስ እየጠበቀች ነው። አልበላም ከአዲሷ ሰራተኛችሁ ጋር ብሎ። እባክሽ ውስጤን በጣም እየጎዳሽ ነው የኔ ልጅ። ተይ እንጂ እማዬ፣ የኔ ውስጥ ሳይጎዳ። እባክሽ የኔ ልጅ አንቺ እኮ ልክ ነሽ፣ ግን ደግሞ እኔ በአንቺ በኩል ቆሜ ብዙ ጊዜ አሳፍረሽኛል እኮ። ስለዚህ ማታሳፍርሽ ገረድሽ ጋር ሂጂ። እባክሽን እንደዚህ አይነት ቃላት ተናገሪ። ካንቺ እንደዚህ አይነት ነገር አልጠብቅም። እሺ አሁን ምን አድርጊ ነው የምትይኝ? እባክሽን ነይ። እሺ አሁን ተሰብስበን ቁርስ እንብላ። ነይ ነይ ተነሽ።
ኪሩቤል ብላ እንጂ ምን ሆነ ነው? ፈዛሃል እኮ። እሺ እየበላሁ ነኝ። አንተ እኮ ያደራ ልጄ ነህ። ምንም እንድትሆን አልፈልግም። አባቴ ይታዘበኛል። እማዬ ምግቡ ግን ምን ነው? ምግቡ ምን ሆነ? ምንድን ነው የኔ ልጅ? ምግቡ ደህና ነው አይደል? እኔ ተስማምቶኛል። ታዲያ ልጄ ምን ሆና ነው? ኧረ ምንም አላለኝ። ምን ልጨምር? ማያ ምግቡን በደንብ ነው አይደል የሰራሽው? ኧረ አዎ ጋሼ በጥንቃቄ ነው የሰራሁት። ምን ሆንሽብኝ የኔ ልጅ? እኔ እንጃ እማዬ አላውቅም። አየሽ እማዬ ይቺ ማያ ጭራሽ የተበከለ ምግብ መስራት ጀመረች። እኔ እኮ ተናግሬ ነበር የሚሰማኝ አጣው እንጂ። እውነት ሮዛ፣ እኔ በጥንቃቄ ነው የሰራሁት። ታዲያ እኔ ምኑኝ ነው የታመምኩት? እኔ እንጃ አላውቅም፣ ግን እኔ እምልልሻለሁ ሮዛ፣ ምናልባት ያልተስማማሽ ነገር ይኖራል እንጂ አንቺ በላሽውን እኮ ነው እኛም እየበላን ያለ ነው። ውይ አባዬ ደግሞ በቃ የኔ ልጅ ሌላ ምግብ ይሰራልሻል። እሺ እሺ። ቆይ እንዴት ሊሆን ቻለ? ከሰማኝ ይገለኛል። እንደሱ ነው ማድረግ ያለብኝ። ከዚህ ውጭ ሌላ ምንም አማራጭ የለኝም። እኔ ልጅ እንዴት ሆንሽ? ተሻለሽ? እማዬ የምነግርሽ ነገር አለ። ምን ሆነሽ ነው ልጄ? ፊትሽ ገረጣ። አሞሻል እንዴ? አይ እማዬ አትጨነቂ፣ እኔ አሁን ደህና ነኝ። እና ምን ሆነሽ ነው? እማዬ አርግዣለሁ። ምንድን ነው ያልሽው? እንዴት እንደዚህ አይነት ነገር ታደርጊያለሽ? ይሄ እንዳይፈጠር ስንት ጊዜ ነው የነገርኩሽ?
እማዬ የምታሽኝ እኮ ገና ምን አይተሽ? ገና ሲጥ አድርጌ ነው መገልሽ። በቃ ወደዋለሁ። ታይ እባክሽ፣ ተወጂዋለሽ። ቆይ ማን ነው ይሄን ነገር ያደረገው? ኪሩቤል። ምን ኪሩቤል ነው ያልሽው? እኔ ይሄንን ነገር ማመን ይከብደኛል። እማዬ እባክሽን፣ ቆይ አንቺ አልተረዳሽኝ። ማን ነው የሚረዳኝ? ከኪሩቤል ጋር እንዴት እንደዚህ አይነት ነገር ይፈጠራል? እንዴት? አጋጣሚ ነው። አጋጣሚ? አጋጣሚ ማለት ምን ማለት ነው? ቆይ የኔን ህይወት ልትደግሚ ነው የፈለግሽው? እንዴት ማለት? እማዬ ያንቺ ህይወት ምንድን ነው? ታዩ በቃ ዝም ብዬ ነው። ይሄን ነገር ምን ማድረግ እንዳለብን እስካሰብ ድረስ ለማንም ሰው ትንፍሽ እንዳትይ። እሺ እማዬ። ወደልኝ። እንዴ ምን አጠፋው? ምን ሆነሽ ነው? አንተ ደፋር ቅሌታ፣ እንዴት ብትደፍረኝ ነው? አልገባኝም። ምን አደረኩ? ከዚህ በላይ ምን ልታደርገኝ ትችላለህ? እንደ ጨዋ ቤቴ ሰተት ብለህ ገብተህ ምን አደረኩሽ? ምን አደረኩሽ ነው ያልከው? እንደ ጨዋ ቤቴ ሰተት ብለህ ገብተህ ጉድ ሰራኸኝ እኮ። ይሄን ያህል ለምን ያጠፋሁትን አልነግሪኝም? እንደ ጨዋ አይነን አፍጥጥ ስጠይቀኝ አታፍርም? ምን እንዳደረክማ ራስህ ታውቀዋለህ። እኔ አረ እውነቴን ነው ያላቅም። ልጄን ምንድን ያደረካት? አንዷን ልጄን የአይን ማረፊያ ልጄ ምንድን ያደረካት? ሮዛን ደግሞ ምን አረኳት? ጭራሽ እኔን ትጠይቀኛለህ እንዴ? አታለህ ካስረገዝካት በኋላ? አረ ቆይ ተረጋጊ። እኔ ነኝ ሮዛን ያስረገዝኳት? ቆይ እኔ ላይ እየቀለድክብኝ ነው? አረ ከምሬን ነው። እኔ ሮዛን ምንም አላረኳትም። እና ልጅሽ ዋሽታሻለች እያልከኝ ነው? እንደፈልግ ተጫውተህ ካስረገዝካት በኋላ ነው ወይስ አንተም ታሪክ ልትደግም ነው? የምን ታሪክ? በጣም ሞድ ልጄ ነበርክ። አሁን ግን ምን እንደማደርግ አላውቅም። ምን እንደምታደርግ አንተ ታውቃለህ። ቆይ እዚህ ቤት ምንድን ነው እየተካሄደ ያለው? አሁንስ ምድር ነው ያለኝ፣ ስልችት ነው ያለኝ። ቆይ ግን እውነት ሮዚ ከኪሩቤል አርግዛ ነው? ለነገሩ እኔ ምን አገባኝ? ያለ ነገር ነው።
የሚሻለኝ። ቆይ ምን ለማድረግ እየሞከርሽ ነው? ኪሩ ምንድነው? አነካኝ እኮ ልቀቀኝ እንዴ! ለሂሩት ምን ብለሽ ነው የነገርሻት? ምንድነው? ቆይሽ እነግርሃለሁ፣ ሁሉን ነገር እነግርሃለሁ፣ ልቀቀኝ። እሺ አሁን አስረጂኝ። ቆይ ከማን ያረገሽው? የተፈጠረውን ነገር ንገሪኝ። አላውቅም ኪራ፣ አላውቅም። አላውቅም ማለት ምን ማለት ነው ሮዛ? አላውቅም ነው። ባለፈው አድሬ የነበረ ጊዜ ሰክሬ ስለነበር የማላውቀው ሰው ነው የደፈረኝ። ምን? ይሄ በፍጹም አይሆንም። አዎ ኪራ፣ እንደዛ ነው የሆነው። እና ቆይ ለምን አልነገርሽኝም? ብነግርህ ምን ለውጥ አለው? እስኪ ንገረኝ። ትረዳኝ ነበር? ቢሆንም መፍትሄ እንፈልግ ነበር። አሁን የተፈጠረውን ነገር እስኪ። ለኔስ ነገሩ ቀላል ይመስላል? በጣም ተጨንቄያለሁ እኮ። በጣም እየተጎዳው ነው ያለሁት። ታዲያ አሁን ምንድነው የምናደርገው? እባክህ ኪራ፣ በቃ ነገሮች እስኪስተካከሉልኝ ድረስ ቤተሰቦቼ ካንተ እንዳረገዝኩ እንዲያስቡ አድርግልኝ። አይ ይሄማ በፍጹም አይሆንም። ኪራ፣ ሌላ ምንም አማራጭ የለንም። ሮዛ፣ ይሄ ነገር እኮ ጨዋታ አይደለም። በጣም ጥንቃቄ የሚፈልግ ነገር ነው። አውቃለሁ። ለዛ ነው እየለመንኩ ያለሁት። እኔ እንጃ፣ ይሄ ነገር የሚሆን አይመስለኝም። ካልሆነ መሞቴ ነው። ምንም ተስፋ የለኝም። እባክሽ ተይ፣ እንደዚህ አትበይኝ። ታዲያ ምን ልበል? አይታየህም እንዴ? አንተ ራሱ እኮ እየተረዳኸኝ አይደለም። እና እሺ በለኛ እባክህ። እኔ እኮ ልረዳሽ ሳልፈልግ ቀርቼ አይደለም እኮ። ተረዳኛ ኪሩ፣ በእናትህ እባክህ ተረዳኝ።
ሂሩቴ ምን ሆነሻል? የጨነቀሽ ነገር አለ እንዴ? ሰሪ አንድ ምነግርህ ነገር አለ። ምንድነው እሱ? እሺ ንገሪኛ። ምን መሰለ፣ ያው ከዚህ በኋላ ሮዛ ሕፃን ልጅ አይደለችም፣ አድጋለች አይደል? እኔ እንደማስበው ሮዛ አስተሳሰቧ እኮ ገና የልጅ ነው። ተው እንጂ የኔ ፍቅር እንደዚህ አትበል። እሺ በቃ የምትነግረኝ ንገሪኝ ነው ወይስ ይሄንን ሁለተኛ ነው? ሮዛ አንድ ነገር ነግራኝ ነበር እኮ። ቶሎ ንገሪኛ ሂሩቴ። እንዴት እኮ እንደምነግር ግራ ገብቶኝ ነው። ሮዛ አርግዛለች። ማርገዝ ማለት አልገባኝም። ያው ማለቴ አርግዛለች ነው። ሌላ ምን አለ? ዝም ብሎ ማርገዝ አለ እንዴ? ይሄ ደግሞ ምን ማለት ነው? እባክህ ነው ቆይ ልንገርህ። ቆይ ከማን ነው ያረገዘችው? ከኪሩቤል። ከኪሩቤል ነው ያልሽው? አዎ ከኪሩቤል ነው ያረገዘችው። እባክህ ውዴ እንዳትናደድ። እንዴ እንዴት እናደዳለሁ? ይሄማ ደስ የሚል ነገር እኮ ነው። አልገባኝም ማለት። እስቲ አስቢው፣ ኪሩቤልን የመሰለ ጨዋ ልጅ ከሱ ብታረገዝ እኮ በጣም ነው ደስ የሚለኝ። በዛ ላይ ደግሞ አባቱ ወዳጄ ነው። እንዴት እናደዳለሁ? እኔ ደግሞ በጣም ትናደዳለህ ብዬ እንዴት ግራ ገብቶኝ እንደነበር። እውነቱን ለመናገር ከኪሩቤል መሆኑ ጥሩ ነው። ለእኔ ትልቅ ክብር ነው። ከሌላ ሰው ቢሆን ኖሮ ግን ይቅር አልላትም ነበር። ዋናው እኮ አንተ ነህ። ሌላው ነገር ሁለቱ ተግባብቶ የሚያደርጉት ነገር ነው። ደህና ነሽ? ደህና ነኝ። ግን ለምን ጠይቀኝ? እንዲሁ ውስጤ ጠይቃት ስላለኝ። እንግዲያውስ ውስጥህን ንገረው። ደግሞ ደስ ብሎኛል አባት ልትሆኝ ነው። አይ እሱ እኮ እንዴ ኪራ፣ ለእኔ እኮ ማብራራት ይጠበቅብኝ። ብቻ እኔ መልካም ምኞቴን ልግለጽልኝ። ማያ በቃ ሮዚ ጠራችኝ። ሂድላት። ማያ! አቤት። አቤት ሮዚ ፈለግሽ? ስትጠሪ አሰሚም እንዴ? መጣው እኮ ሮዛ። ምን ፈልገሽ ነው? ከዚህ በኋላ እርጉዝ ነኝ። ስለዚህ የተለየ እንክብካቤ እፈልጋለሁ። እና እኔ ምን ላግዝሽ? በቃ የምፈልገውን ነገር ሁሉ ከስር እየተከታተልሽ እንድታረጊልኝ እፈልጋለሁ። ግን እኮ እኔ የተቀጠርኩት ለቤቱ እንጂ ላንቺ የግል ሰራተኛ አይደለም። ዝጊ። ማን እሱን ጠየቀሽ? እኔ ያልኩሽን ሰምተሻል? አዎ ሰምቼሻለሁ። በቻልኩት መጠን አጠገብሽ ሆናለሁ። ጥሩ። አሁን መሄድ ትችያለሽ። እሺ ልጅ ኪሩቤል፣ በእውነት በጣም አኩርተኸኛል። ለምን ጋሼ? እንዴ የማላውቅ መስሎ ነበር እንዴ? ሁሉንም ነገር እኮ ሂሩቴ ነች የነገረችኝ። ይቅርታ፣ ምኑን የነገረችኝ? ሮዛ ካንተ ማርገዟን ነዋ። አይዞህ፣ አንተና ሮዛ በመወዳዳችሁ እኮ በጣም ነው ደስ ያለኝ። ሮዛ ትንሽ ብስለት ይጎላታል። አንተ ደግሞ በጣም አስተዋይ ልጅ ነህ። ይሄ በመሆኑ በጣም ደስተኛ ነኝ። እንዴት ደስ አይለኝም? ግን ምንም ግን የለውም። ማነሽ ማያ፣ አንድ ጊዜ እባክሽ ሮዛን ጥሪልኝ። ጎሽ ጎበዝ ልጅ። ግን ሳንነጋገር ምን ነው አባዬ ጠራኸኝ? አዎ የኔ ልጅ
ሁሉ ነገር እናትሽ ነግራኛለች። ከኪሩቤል ስለሆነ እጅግ በጣም ደስተኛ መሆኔ ልነግርሽ እፈልጋለሁ። እውነትህን ነው አባዬ? እንዴ በሚገባ እውነቴን ነው እንጂ ለወግ ለማድረግ ልታበቂኝ ስለሆነ በጣም ደስ ብሎኛል። እውነት በል። አሁን እኮ ሁለታችሁም ትልልቅ ሰዎች ናችሁ። እኔም ማድረግ ስለምፈልግ ኪሩቤል ልጄን ታገባታለህ፣ ትጋባላችሁ። እሺ ጥሩ ሀሳብ ይመስለኛል። ኪሩቤልም ቢሆን ራሳችን ያሳደግነው ልጅ ስለሆነ እኔ ተቀብያለሁ። ግን ሳንነጋገር ኪራ አንዴ እናውራ። አየ ልጅ ነገር ሰርግ ሲባል እኮ ደንግጦ ነው በጣም። አሁን ከዚህ በላይ ምን ዓለም አለ? ከሰርግ በላይ ምንም የለም። ምን እንደተፈጠረ ልነግሪኝ ትችያለሽ? እኔም አላውቅም፣ አሁን የሰማሁት። አትዋሺ ሮዛ፣ ይህ ሁሉ ነገር ውስጥ ያንቺ ሴራ እንዳለበት አውቃለሁ። ባታምነኝ አልፈርድብህም፣ ግን እውነቴን ነው። እኔ ራሴ ደንግጫለሁ። ታውቂያለሽ አይደል ይሄ ነገር በፍጹም እንደማይሆን። እባክህ ኪሩ፣ አሁን ግን ምንም አትበል። እንዴት ምንም አትበል? ተጋቡ እያሉ እኮ ነው። እኔ የሆነ ነገር እፈጥራለሁ። ብቻ አንተ ታገሰኝና እድሉን ስጠኝ። እኔ እንጃ፣ ይሄ የሚሆን አይመስለኝም። እባክህ ኪራ፣ አንተ ብቻ ነህ ከዚህ ችግር ውስጥ እንደወጣ የምትረዳኝ። ግን ደግሞ እኔም የራሴ የሆነ ህይወት አለኝ። እሱን አውቃለሁ ኪሩ፣ ግን እኔ አሁን ጊዜ ብቻ ነው የፈለኩት። እኔ ግን በጣም ደብሮኛል። ለምን? እንደውም እኮ ደስ ሊል ነው የሚገባው። እኔ ሮዛን ማግባት አልፈልግም። እንዴት እንደዚህ ትላለህ? ሮዛ እኮ ያረገዘችው ያንተ ልጅ ነው። በቃ ታዩ። ግን ደግሞ ህይወቴ እየተበላሸ ያለ ይመስለኛል። እንደዚህማ ራስ ወዳዳቱ ለሷም ማስብላት። እንዴ ኪራ፣ እዚህ ምን ትሰራለህ? አንቺ ደግሞ ምን ለማድረግ እየሞከርሽ ነው? የኔ ነገር እንደሆነ ያስደስትሻል? ሮዛ ቆይ ምን እያደረግሽ ነው? ምን አድርጊ ነው የምትያት እሷን? አንተ ታዲያ በዚህ ሰዓት ኩሽና ምን ትሰራለህ? የሚጠጣው ፈልጌ ነው የመጣሁት እና ደግሞ እያንዳንዱን እንቅስቃሴ ለአንቺ ማስረዳት አይጠበቅብኝም። ይቅርታ፣ በቃ እኔ ልሂድ። ምን ለማድረግ እየሞከርሽ ነው? ምን ላድርግ ታዲያ? እማዬና አባዬ ካዩ ይቆጣሉ። እቺ ደግሞ ቦታውን የማታውቅ ሴት ነች። ያምሻል? ምንድነው የምትቀባጠሪው? እባክህ ኪራ፣ ለማድረግ እየሞከርክ ያሉትን ነገር ተረዳኝ እንጂ አትናደድብኝ። ቢሆንም ያደረግሽው ነገር ልክ አይደለም። እኔ እንደ ታናሽ ስለምወድሽ ነው እዚህ ነገር ውስጥ የገባሁት። እሱን አውቃለሁ። እሱን ካወቅሽ በቂሽ ነው። ግን ደግሞ በግል ህይወቴ አትግቢ። ቆይ ታዲያ ምን እንዳደረገው? ዛሬ እንዴት እንዳኮራኸኝ! በጣም ትናደዳለህ ብዬ ፈርቼ ነበር። በእርግጥ ለሮዛ በጣም እፈራላት ነበር። ምን የሚያስፈራ ነገር አለ? ምንም አታውቅም እኮ መብሰል ይጎላታል። በሆነ አጋጣሚ እኛ አጠገቧ ባንሆን የማንም መጫወቻ ልትሆን ትችላለች። ወይ አንተ ደግሞ ለምንድን ነው ሮዛ እንደዚህ ሁሌ የምትላት? ምን ላድርግ ታዲያ ሂሩቴ፣ ቢጨንቀኝ ነዋ። ልጅቷ እኮ በጣም መብሰል ይጎላታል። እኔ በሷ በጣም ነው ሀሳብ የሚገባኝ። ይሄው አሁን ሁሉም ነገር ጥሩ ነው። በቃ አሁን ስለ ወደፊቱ ብቻ በጎ በጎ እናስብ። አዎ። ስለዚህ ሰርጉ መቼ ነው የሚሆነው? ትንሽ አልቸኮልንም? በፍጹም መቸኮል የሚባል ነገር የለውም። እንደውም ዘገየን እኮ። ሆዷ መውጣት የለበትም ሂሩቴ። እሱ እንኳን እውነትህን ነው። አይ ሮዚ አደገች ማለት ነው። ልጆች ይወለዱ እንጂ ያድጋሉ የሚባለው ነካ እውነት ነው።
አመሰግናለሁ። ኧረ ምንም አላደረኩም እኮ። ማንም ሳያምነኝ አንተ ግን አመንከኝ። የምትታመኝ ሰው እኮ ነሽ ማለት። አቤት ጠራሽኝ እንዴ? አዎ ማያ። እሺ ግን ጋሽስ? እሱ አየር ልቀበል ብሎ በረንዳ ወጥቷል። ምን ልታናግሪኝ ነበር የፈለግሽው? ይኸውልሽ ማያ፣ ሁሉም ነገር እንደምታዩ ግራ እየሆነ ነው። አሁን ደግሞ ጭራሽ ሮዛ ከኪሩቤል አርግዛለች። ዋናው ግን ከሱ መሆኑ ነው። ታዲያ አሁን ለምን እኔን ፈለግሽ? ይኸውልሽ ማያዬ፣ አሁን ነገሮች እኔም ላይ ቤተሰቤም ላይ እየተደራረበብን ነው። እባክሽን የራስሽን ህይወት እንድትጀምር እየለመንኩሽ ነው። ምን? የራሴን ህይወት እንድጀምር? አዎ የኔ ልጅ። ይሄ ደግሞ ምን ማለት ነው? የራስሽን ህይወት ጀምሪ ምን ማለት ነው? ነው ወይስ የሮዛ ማግባት የልቤ ልብ ሰጥቶሻል? እባክሽን የኔ ልጅ እንደዚህ አትበይ። እንዴት ያለውበትን ሁኔታ አትረጅም? እናቴ ታማለች ማሳከሚያ ስጭኝ እያልኩሽ የራስሽን ህይወት ጀምሪ ትኛለሽ እንዴ? የኔ ልጅ ጥሩ የተናገርኩ እኮ መስሎኝ ነው። አንቺ እኮ ገና ወጣት ነሽ። የኔን ወጣትነትማ አንቺ ነሽ ገና ድሮ ይበላሽው። ግን ትንሽ አታፍሪም? እሺ በቃ አትጩሂ እባክሽ። እንደውም ለባለቤትሽ ሁሉንም ነገር ነው የምነግረው። ከዛ እሱ የሚለውን እንሰማለን። ምንድን ነው የምትነግሪኝ? ምን እንዴ? አለመግባባት ተፈጥሮ ነው። ቆይ ትነግረኝ ነገር ካለ ራሷ ማያ ትንገረኝ። ማያ ምንድን ነው የምትነግሪኝ?